303ኛ ቀናችን ነው። የእግዚአብሔርን ቃል መስከረም 1 ዘፍጥረት 1 ብለን ከጀመረን እስከ ጳጉሜ 5 ራዕይ 22 ነው የምንሄደው። ዛሬ በዚህ ቀን የምናነበው ደግሞ የሉቃስ ወንጌል ከምዕራፍ 17 ጀምሮ እስከ 20 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። የሉቃስ ወንጌል ምዕራፍ 17። ለደቀ መዛሙርቱም እንዲህ አለ፣ መሰናክል ግድ ሳይመጣ አይቀርም። ነገር ግን መሰናክሉን ለሚያመጣ ወዮለት። ከእነዚህ ከታናናሾች አንዱን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይጠቅመው ነበር። ለራሳችሁ ተጠንቀቁ። ወንድም ቢበድል ገስጸው፣ ቢጸጸትም ይቅር በለው። በቀንም 7 ጊዜ እንኳ ቢበድል በቀንም 7 ጊዜ ተጸጸትኩ እያለ ወደ አንተ ቢመለስ ይቅር በለው። ሐዋርያትም ጌታን እምነት ጨምርልን አሉት። ጌታም አለ፣ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህን ሾላ ተነቅለ ወደ ባህር ተተከል ብትሉት ይታዘዝላችሁ ነበረ። ከናንተም የሚያርስ ወይንም ከብትን የሚጠብቅ ባሪያ ያለው ከእርሻ ሲመለስ ወዲያው ቀረብና በማዕድ ተቀመጥ የሚለው ማን ነው? የምበላውን ራቴን አሰናዳልኝ፣ እስክበላና እስክጠጣ ድረስ ታጥቀህ አገልግለኝ፣ በኋላም አንተ ብላና ጠጣ የሚለው አይደለምን? ያንን ባሪያ ያዘዘውን ስላደረገ ያመሰግነዋልን? እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ እንድናደርገው የሚገባንን አድርገናል በሉ። ወደ ኢየሩሳሌምም ሲሄድ በገሊላና በሰማሪያ መካከል አለፈ። ወደ አንዲት መንደርም ሲገባ በሩቅ የቆሙ 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉት። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። ኢየሱስም መልሶ 10 አልነጹምን? 9ስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱንም ተነሳና ሂድ፣ እምነትህ አድኖሃል አለው። ፈሪሳውያንም የእግዚአብሔር መንግስት መቼ ትመጣለች ብለው ጠየቁት። መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞም እነኋት በዚያ ወይንም እነኋት በዚያ አይሏትም፣ እነሆ የእግዚአብሔር መንግስት በመካከላችሁ ናትና አላቸው። ለደቀ መዛሙርቱም እንዲህ አለ፣ ከሰው ልጅ ቀኖች አንዱን ልታዩ የምትመኙበት ወራት ይመጣል፣ አታዩትምም። እነርሱም እነሆ በዚህ ወይም እነሆ በዚያ ይሏችኋል፣ አትሂዱ፣ አትከተሏቸውም። መብረቅ በርቆ ከሰማይ በታች ካለ ከአንድ አገር ከሰማይ በታች ወዳለው ወደ ሌላ አገር እንደሚያበራ የሰው ልጅ በቀኑ እንዲሁ ይሆናል። አስቀድሞ ግን ብዙ መከራ እንዲቀበል ከዚህም ትውልድ እንዲጣል ይገባዋል። በኖህ ዘመንም እንደሆነ በሰው ልጅ ዘመን ደግሞ እንዲሁ ይሆናል። ኖህ ወደ መርከብ እስከገባበት ቀን ድረስ ይበሉና ይጠጡ ያገቡና ይጋቡም ነበረ። የጥፋት ውሃ መጣ፣ ሁሉንም አጠፋ። እንዲሁ በሎጥ ዘመን እንደሆነ ይበሉም ይጠጡም ይገዙም ይሸጡም ይተክሉም ቤትም ይሰሩ ነበረ። ሎጥ ከሰዶም በወጣበት ቀን ግን ከሰማይ እሳትና ዲን ዘነበ፣ ሁሉንም አጠፋ። የሰው ልጅ በሚገለጥበት ቀን እንዲሁ ይሆናል። በዚያን ቀን በሰገነት ያለ በቤት ያለውን ዕቃ ሊወስድ አይውረድ፣ እንዲሁ በእርሻ ያለ ወደ ኋላው አይመለስ። የሎጥን ሚስት አስቧት። ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነፍሱን የሚያጠፋ ሁሉ በሕይወት ይጠብቃታል። እላችኋለሁ በዚያች ሌሊት 2 ሰዎች በአንድ አልጋ ይሆናሉ፣ አንዱ ይወሰዳል፣ ሁለተኛው ይቀራል። 2 ሴቶች በአንድ ወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ ሁለተኛይቱ ትቀራለች። 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ ሁለተኛውም ይቀራል። መልሰውም ጌታ ሆይ ወዴት ነው አሉት። እርሱም ስጋ ወዳለበት በዚያ አሞሮች ይሰበሰባሉ አላቸው። የሉቃስ ወንጌል ምዕራፍ 18። ሳይታክቱም ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌ ነገራቸው እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፈራ አንድ ዳኛ ነበረ። በዚያች ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበረ። አያሌ ቀንም አልወደደም። ከዚያ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታወከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔርን ኪያስ ቀንና ሌሊት ወደ እርሱ ለሚጮሁት ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን? ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህንን ምሳሌ ነገራቸው እንዲህ ሲል፣ 2 ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ ሁለተኛውም ቀራጭ። ፈሪሳዊው ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ ጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል። እንዲዳስሳቸው ሕፃናትን ደግሞ ወደ እሱ አመጡ። ደቀ መዛሙርቱ አይተው ገሰጿቸው። ኢየሱስ ግን ሕፃናትን ወደ እሱ ጠርቶ ሕፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸውም፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና።
እውነት እላችኋለሁ የእግዚአብሔርን መንግስት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አለ። ከአለቆችም አንዱ ቸር መምህር የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛቱን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር አለው። እርሱም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። ኢየሱስም ይህንን ሰምቶ አንዲት ገና ቀርታሃለች፣ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መጥተህም ተከተለኝ አለው። እርሱ ግን ይህን ሰምቶ እጅግ ባለጠጋ ነበርና ብዙ አዘነ። ኢየሱስም ብዙ እንዳዘነ አይቶ ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል! ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል አለ። የሰሙትም እንግዲህ ማን ሊድን ይችላል አሉ። እርሱ ግን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አለ። ጴጥሮስም እነሆ እኛ ሁሉን ትተን ተከተልንህ አለ። እርሱም እውነት እላችኋለሁ ስለ እግዚአብሔር መንግስት ቤትን ወይም ወላጆችን ወይም ወንድሞችን ወይም ሚስትን ወይም ልጆችን የተወ በዚህ ዘመን ብዙ እጥፍ በሚመጣውም ዓለም የዘላለምን ሕይወት የማይቀበል ማንም የለም አላቸው። 12ቱንም ወደ እርሱ አቅርቦ እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ይፈጸማል። ለአሕዛብ አሳልፈው ይሰጡታልና፣ ይዘብቱበትማል፣ ያንገላቱትማል፣ ይተፉበትማል፣ ከገረፉትም በኋላ ይገድሉታል፣ በሦስተኛውም ቀን ይነሳል። እነርሱም በዚህ ነገር ምንም አላስተዋሉም። ይህም ቃል ተሰውሮባቸው ነበር፣ የተናገረውንም አላወቁም። ወደ ኢያሪኮም በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበረ። ሕዝብም ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት ሄዶ የነበሩትም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እርሱ እንዲያመጡት አዘዘ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ ነው አለ። ኢየሱስም እምነትህ አድኖሃል አለው። በዚያን ጊዜም አየ፣ እግዚአብሔርንም እያከበረ ተከተለው። ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ። የሉቃስ ወንጌል ምዕራፍ 19። ወደ ኢያሪኮም ገብቶ ያልፍ ነበረ። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበረ። ቁመቱም አጭር ነበረና ስለ ሕዝቡ ብዛት አቃተው። ከዚያች መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤት እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። እነርሱም ይህንን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ። ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ ሀገር ሄደ። 10 ባሪያዎችንም ጠርቶ 10 ምናን ሰጣቸውና እስክመጣ ድረስ ነግዱ አላቸው። የሀገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን ላኩ። መንግስትንም ይዞ በተመለሰ ጊዜ ገንዘብ የሰጣቸውን እነዚህም ባሪያዎች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛውም ደርሶ ጌታ ሆይ ምናንህ 10 ምናን አተረፈ አለው። እርሱም መልካም አንተ በጎ ባሪያ፣ በጥቂት የታመንክ ስለሆንክ በ10 ከተማዎች ላይ ስልጣን ይሁንልህ አለው። ሁለተኛውም መጥቶ ጌታ ሆይ ምናንህ 5 ምናን አተረፈ አለው። ይህንንም ደግሞ አንተም በ5 ከተማዎች ላይ ሁን አለው። ሌላውም መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳት ምናንህ እነሆ ፈርቼሃለሁና ጨካኝ ሰው ስለሆንክ ያላኖርከውን ትወስዳለህ፣ ያልዘራኸውን ታጭዳለህ አለው። እርሱም አንተ ክፉ ባሪያ፣ አፍ በተናገረው እፈርድብሃለሁ። እኔ ያላኖርኩትን የምወስድና ያልዘራሁትን የማጭድ ጨካኝ ሰው እንደሆንኩ አወቅ። ምን ነው ገንዘቤን ለለዋጮች አደራ ያልሰጠኸው? እኔም መጥቼ ከትርፉ ጋር ወስደው ነበር አለው። በዚያም ቆመው የነበሩትን ምናኑን ውሰዱበት፣ 10 ምናን ላለውም ስጡት አላቸው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋልና፣ ከሌለው ግን ያው ያለውስ እንኳ ይወሰድበታል። ነገር ግን እነዚያ በላያቸው ልነግስ ያልወደዱትን ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው። ይህን ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበረ። ደብረ ዘይትን በሚባል ተራራ አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ 2ቱን ላከና በፊታችሁ ወዳለው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁም
አምጡት። ማንም ስለምን ተፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄዱ፣ እንዳላቸው አገኙ። እነሆም ውርንጫውን ሲፈቱት ጌቶቹ ውርንጫውን ስለምን ተፈቱታላችሁ አላቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡት። በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውን በመንገድ ያነጥፉ ነበረ። ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ተአምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሲያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። ከሕዝቡ መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትን ገስጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮሃሉ አላቸው። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና። ቤተ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትን ያወጣ ጀመረ። እርሱም ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። ዕለት ዕለትም በመቅደስ ያስተምር ነበረ። ነገር ግን የካህናት አለቆችና ጻፎች የሕዝቡ ታላላቆችም ሊገድሉት ይፈልጉ ነበረ፣ የሚያደርጉበትንም አጡ፣ ሕዝቡ ሁሉ ሲሰሙት ተንጠልጥለውበት ነበርና። የሉቃስ ወንጌል ምዕራፍ 20። አንድ ቀንም ሕዝቡ በመቅደስ ሲያስተምር ወንጌልንም ሲሰብክላቸው የካህናት አለቆችና ጻፎች ከሽማግሌዎቻቸው ጋር ወደ እርሱ ቀረቡና እስኪ ንገረን፣ እነዚህን በምን ስልጣን ታደርጋለህ? ወይስ ይህን ስልጣን የሰጠህ ማን ነው? ብለው ተናገሩት። መልሶም እኔ ደግሞ አንዲትን ነገር እጠይቃችኋለሁ፣ እናንተም ንገሩኝ። የዮሐንስ ጥምቀት ከሰማይ ነበረችን ወይንስ ከሰው አላቸው። እርስ በርሳቸውም ሲነጋገሩ ከሰማይ ብንል ስለምን አላመናችሁበትም ይለናል፣ ከሰው ብንል ግን ሕዝቡ ሁሉ ይወግሩናል፣ ዮሐንስ ነቢይ እንደነበረ ሁሉ ያምኑ ነበርና አሉ። መልሰውም ከወዴት እንደሆነ አናውቅም አሉት። ኢየሱስም እኔም በምን ስልጣን እነዚህን እንዳደርግ አልነግራችሁም አላቸው። ይህንን ምሳሌ ለሕዝቡ ይላቸው ጀመረ። አንድ ሰው የወይን አትክልት ተከለ፣ ለገበሬዎችም አከራይቶ ለብዙ ዘመን ወደ ሌላ አገር ሄደ። በጊዜውም ከወይኑ አትክልት ፍሬ እንዲሰጡት አንድ ባሪያ ወደ ገበሬዎች ላከ። ገበሬዎቹ ግን ደበደቡት፣ ባዶውንም ሰደዱት። ጨምሮም ሌላውን ባሪያ ላከ። እነርሱም ያን ደግሞ ደበደቡት፣ አዋርደውም ባዶውን ሰደዱት። ጨምሮም ሶስተኛውን ላከ። እነርሱም ደግሞ አቁስለው አወጡት። የወይኑ አትክልት ጌታ ምን ላድርግ? የምወደው ልጄን እልካለሁ፣ ምናልባትም እርሱን አይተው ያፍሩታል አለ። ገበሬዎቹ ግን አይተው እርስ በርሳቸው ሲነጋገሩ ወራሹ ይህ ነው፣ ርስቱ ለእኛ እንዲሆን ኑ እንግደለው አሉ። ከወይኑ አትክልት ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ አትክልት ጌታ ምን ያደርግባቸዋል? ይመጣል፣ እነዚያን ገበሬዎች ያጠፋል፣ የወይኑን አትክልት ለሌላ ይሰጣል። ይህንን በሰሙ ጊዜ ይህስ አይሁን አሉ። እርሱ ግን ወደ እነርሱ ተመልክቶ እንግዲህ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ የተጻፈው ይህ ምንድን ነው? በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል፣ የሚወድቅበትን ሁሉ ግን ይፈጨዋል አለ። የካህናት አለቆችና ጻፎችም ይህን ምሳሌ በእነርሱ ላይ እንደተናገረ አውቀው በዚያች ሰዓት እጃቸውን ሊጭኑበት ፈለጉ። ነገር ግን ሕዝቡን ፈሩ። ሲጠባበቁም ወደ ገዢ ግዛትና ስልጣን አሳልፈው እንዲሰጡት ጻድቃን መስለው በቃሉ የሚያጠምዱትን ሸማቂዎች ሰደዱበት። ጠይቀውም መምህር ሆይ እውነትን እንድትናገርና እንድታስተምር ለሰው ፊትም እንዳታደላ እናውቃለን። በእውነት የእግዚአብሔርን መንገድ ታስተምራለህ እንጂ ለቄሳር ግብር ልንሰጥ ተፈቅዷልን ወይስ አልተፈቀደም አሉት። እርሱ ግን ተንኮላቸውን ተመልክቶ ስለምን ትፈትኑኛላችሁ? አንድ ዲናር አሳዩኝ፣ መልኩ ጽሕፈቱስ የማን ነው አላቸው። መልሰውም የቄሳር ነው አሉት። እርሱም እንኪያስ የቄሳርን ለቄሳር እግዚአብሔርንም ለእግዚአብሔር አስረክቡ አላቸው። በሕዝቡም ፊት በቃሉ ሊያጠምዱት አልቻሉም። በመልሱም እየተደነቁ ዝም አሉ። ትንሣኤ ሙታንንም የሚክዱ ከሰዱቃውያን አንዳንዶች ቀርበው ጠየቁት እንዲህ ሲሉ መምህር ሆይ ሙሴ ሚስት ያለችው የአንድ ሰው ወንድም ልጅ ሳይወልድ ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን። እንግዲያስ 7 ወንድማማቾች ነበሩ። የፊተኛውም ሚስት አግብቶ ልጅ ሳይወልድ ሞተ፣ ሁለተኛውም አገባት፣ ሶስተኛውም እንዲሁ፣ 7ቱም ደግሞ ልጅ ሳይተው ሞቱ። ከሁሉም በኋላ ሴቲቱ ደግሞ ሞተች። እንግዲህ 7ቱ አግብተዋታልና ሴቲቱ በትንሣኤ ከነርሱ ለማንቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ ይጋባሉም፣ ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው። እነዛ ግን አያገቡም አይጋቡም፣ እንደ መላእክት ናቸውና ሊሞቱም ወደፊት አይቻላቸውም። የትንሣኤም ልጆች ስለሆኑ የእግዚአብሔር ልጆች ናቸው። ሙታን እንዲነሱ ግን ሙሴ ደግሞ በቁጥቋጦው ዘንድ ጌታ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ በማለቱ አስታወቀ።
ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አይደለም። ከጻፎቹም አንዳንዶቹ መልሰው መምህር ሆይ መልካም ተናገርክ አሉት። ወደፊትማ አንድ ነገር እንኳ ሊጠይቁት አልደፈሩም። እንዲህም አላቸው፣ ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊት ራሱ በመዝሙራት መጽሐፍ ጌታ ጌታዬን ጠላቶችህን ለእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። እንግዲህ ዳዊት ጌታ ብሎ ይጠራዋል፣ እንዴትስ ልጁ ይሆናል? ሕዝቡም ሁሉ ሲሰሙ ደቀ መዛሙርቱን ረጃጅም ልብስ ለብሰው መዞር ከሚፈልጉ በገበያም ሰላምታ በምኩራብም የከበሬታ ወንበር በምሳም የከበሬታ ስፍራ ከሚወዱ ከጻፎች ተጠበቁ። የመበለቶችን ቤት የሚበሉ ጸሎቶቻቸውን በማስረዘም የሚያመካኙ እነዚህ የባሰ ፍርድ ይቀበላሉ አለ ይላል። አሁን የተነበበው ክፍል እንደ ሁል ጊዜው ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና ቴሌግራም ገጻችን በቀጥታ ስርጭት በጥልቀት ይጠናል። ኑ አብረን እናጥና።